أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار لهم جنات تجري من تحتها الأنهار ذلك الفوز الكبير صدق الله العظيم السلام عليكم ورحمة الله تعالى وبركاته የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ ይህ እንግዲህ በየሳምንቱ ወደ እናንተ እየደረሰ ያለው መሃል ቁርአን የተሰኘው ፕሮግራማችን ነው መሃል ቁርአን እንግዲህ በየሳምንቱ ቁርአናዊ ለዛ ያላቸውን ቁርአናዊ ይዘት ያላቸውን ፕሮግራሞች ወደ እናንተ እያደረሰ እያስቃኘ ያለ ፕሮግራም ነው የፕሮግራም ይዘቶችን ለማስተዋወስ ያክል መሃል ቁርአን እንግዲህ መግቢያ ላይ አጠር ያለ ቁርአናዊ መልእክት ይኖረዋል እንግዲሁም ከሑፋዞች ጋር ከመሻይኾች ጋር ከቃሪዎች ጋር ደግሞ የምናደርገው ልዩ የእንግዳ ቆይታ ይኖራል በተጨማሪ ደግሞ ዓለም አቀፍ ቁራዎችን የምንታወቅበት ታሪካቸውን በጨረፍታ የምናስቀኝበት ዶክመንተሪም የሚኖር ነው የሚሆነው ጠቃላይ ላይ ደግሞ ሁሉ ጊዜ እንደምናደርገው አጠር ያሉ ከቁርአን ጋር ያለንን ግንኙነት ሊያጠነክሩ ሊያበረቱ የሚችሉ መልእክቶችን ወደ እናንተ የምናደርስ ነው የሚሆነው ወደ መጀመሪያው ፕሮግራም ግብዣ እናልፋለን አጠር ያለ መልእክት ነው የሚሆነው እሱን ተከታትለን እንመለስ አብራችሁን ቆዩ بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين وأسأل الله تعالى أن يجعل هذه الساعات في ميزان حسناتنا أجمعين ودنا يتكبرات وتملكات وتشاتشن انقدي خصائص القرآن القرآن من لا يبهريوش بمير الاسم القرآن من لا يبهريوش نيك أنين من نجنيو إن شاء الله زاري دقمو عند القرآن من لا يهون بهري ودنا أنتنا درسالن يمن دنو قرآن الله سبحانه وتعالى تحدي ያደረገበት መጽሐፉና ቃሉ ነው ምን ማለት ነው ተሐዲ አላህ Subhanahu Wa Ta'ala አላማኝ የሆኑ ሰዎችን በሱ ላይ የሚያጋሩ ሰዎችን እንዲሁም መሐመድ ቀጥፎት ነው የሚሉ ሰዎችን ከዚህ ማልፎ ደግሞ ቢአቢ ሁወ ወኡሚ ከአይሁድና ብሎም ከክርስቲያን መጽሐፎች አደባልቆ የጻፈው ነው የሚሉ ሰዎችን ብሎም ደግሞ ደጋሚ ነው አይቀጣፊ ነው ይሄ ጠንቋይ ነው እንዲም ከጥንቁልና ነው ያመጣው ከድግምት ነው ያመጣው የሚሉ ሰዎችን ንግግራችሁ ትክክል ከሆነ አላህ Subhanahu Wa Ta'ala ምን አለ ይህን የመሰለ ቁርአን አምጡ አላህ Subhanahu Wa Ta'ala ይህንን ሲል ግን ደረጃዎችን አስቀምጧል طيب የመጀመሪያው ምንድነው አንዴ ብቻ እሱን የመሰለ አምጡ አይደለም ያለው ኦኬ መጀመሪያ ምንድነው ያለው እስኪ ቁርአንን የመሰለ አምጡ አላቸው አቃታቸው አላህ Subhanahu Wa Ta'ala ቀለል ያደረገላቸው 10 አንቀጾችን አምጡ አላቸው አቃታቸው አላህ ከዚህም በላይ ወረደ አንድን ሱራ አምጡ አላቸው አቃታቸው لا اله الا الله الله سبحانه وتعالى ወረደ ከዚህም በታች እሱን የመሰለ ወሪን ያምጡ ብሎ ደግሞ ሞገታቸው ማለት ነው
طيب እስኪ አላህ Subhanahu Wa Ta'ala እነዚህን አራት የጠቀስናቸው ነገሮች የተናገረባቸውን አንቀጾች እናምጣና እናሳያችሁ ይህንን ስንል እንዲሁ ከመሬት ተነስተን አይደለም አላህ ሱራ ኢስራ ላይ እንዲህ ይላል قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا قل لئن اجتمعت الإنس والجن قل يا محمد بأبي هو وأمي صلوات الله وسلامه عليه بلاتشو لئن اجتمعت الإنس والجن يسوي لجوج أجاننتوچم بيسباسبو على أن يأتوا بمثل هذا القرآن يهنن قرآن يمثل الزين أمسايا لما متعت بيسباسبو لا يأتون بمثله بفصوم السنة يمثل ليامتوا أيتشلو ولو كان بعضهم لبعض ظهيرا كفيل إيام ماكرة إيردا اتشلن جمر اتشلن كنس إيتبابالون كوان بيون يعلم أجاننتنا يسوي لجوج በአጠቃላይ ቢሰባሰቡ አላህ ምን አለ ይህንን ቁርአን የመሰለ ልታመጡ አትችሉ እስኪ አምጡ አለ ኦኬ ሁለተኛው መረጃ ጋር እንምጣ ከዚህ ወረድ ሲል አላህ ምንድነው ያለው 10 አንቀጾችን አምጡ አላህ ሱራ ሁድ ላይ እንዲህ ይላል أم يقولون افترى قل فأتوا بعشر سور مثله مفتريات أم يقولون افترى عند محمد بأبي وأمي صلوات الله وسلامه عليه كأتفوتنا ويلالنا أم يقولون افترى قل فأتوا بعشر سور مفتريات اسكي أنت እንደምትሉት የኔ መልእክተኛ ይህን ቁርአን ቀጥፎት ከሆነ እናንተ 10 አንቀጾችን አምጡ እሱ የቀጣጠፋቸውን የሚመስሉ 10 አንቀጾችን አምጡ አላህ إن كنتم صادقين እውነት ምትሉት ትክክል ከሆነ አምጡ አላቸው አቃታቸው አላህ ወረደ ቀድመን እንዳነሳ ነው ማለት ነው አላህ እንግዲህ ቀጣይ ያላቸው ምንድነው እስኪ አንዲትን አንቀጽ እንግዲህ ቁርአን ላይ በጣም አጭሩ አንቀጽ ቁል ሁወ አላሁ አሐድ አራት አያ ብሎም እና አጥይና ነው ትንሽ አያ እንግዲህ ሁላችንም የምናቃት ማለት እቺን አምጡ እስኪ እያለ ነው አላህ Subhanahu Wa Ta'ala አላህ ሱራ በቀራ ላይ እንዲህ ሲል ይሙግታቸዋል وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين وإن كنتم في ريب مما نزلنا على عبدنا በባሪያችን በነብይ መሐመድ ሰለላሁ ዐለይሂ ወሰለም ያወረድነው መጽሐፍ ላይ ተጠራጣሪዎች እንደው ጥርጣሬ ሸክ ላይ ከሆናችሁ ፈቱ ቢሱረት ሚን ሚስሊሂ እሱ እንግዲህ ወደ እናንተ የሚያቀርበውን የሚያደርሰው የመሰለ አንዲትን ሱራ አምጡ ቁል ሁወ አላሁ አሐድ የመሰለ አምጡ አላችሁ አላህ Subhanahu Wa Ta'ala ላ ኢላሃ ኢላላህ አቃታቸው አላህ ወረደ እንግዲህ ምንም ዑዝር ላለማስቀረት ነው ቁርአን የመሰለ ማንንም ሊያመጣ እንደማይችል አላህ እንግዲህ መጨረሻ ምን ያደርገው ኦኬ ሱራ ማምጣት አቃታቸው አይደለ እሱን የመሰለ ወሬ አምጡ በቃ ቁርአንን የሚመስል ትንሽ እንኳን የሚቀራረብ አላህ Subhanahu Wa Ta'ala ሱረቱ ጡር ላይ እንዲህ ይላል فليأتوا بحديث مثله إن كانوا صادقين ቀጥሎ ምንድነው ያለው አላህ Subhanahu Wa Ta'ala فليأتوا بحديث مثله እሱን የመሰለ እስኪ ወሬ አምጡ إن كانوا صادقين ونتناغاري كونو ሚሉት ነገር እንደሚሞግቱት ከሆነ እስኪ እሱን የመሰለ አምጡ አለ ስለዚህ አላህ Subhanahu Wa Ta'ala በዚህ ቁርአን ተሐዲ ያድርጉበታል እስኪ የኔን ቁርአን የመሰለ አምጡ ብሎ ማለት ነው ስለዚህ ከቁርአን መለያ ባህሪዎች መካከል አላህ ሞግቶበታል በአራቱም ደረጃ ማለት ነው ነገር ግን ማንንም ሊያመጣ አልቻለም በታሪክም የሞከረ የለም ቁርአንን ማዕናውንም ለፍዙንም የመሰለ ለማምጣት ማለት ነው እንግዲህ ዛሬው መልእክታችን ይህን ይመስል ነበር ቁም ነገር እንደጨበጣችሁበት ተስፋችን ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ
የተወደዳችሁ ተመልካቾቻችን መልእክቱን ተከታትለን ተመልሰናል። የመልእክቱ ዋና ጭብጥ የነበረው ከቁርአን መለያ ባህሪዎች መካከል እንግዲህ አላህ Subhanahu Wa Ta'ala በቁርአን እንደተፎካከረበትና ይህ የቁርአን መለያ ባህሪ እንደሆነ ነው የመልእክቱ ሐሳብ የነበረው። እንግዲህ አሁን የእንግዳ ሰዓት ላይ እንገኛለን። ከአንድ ከታላቅ እንግዳ ጋር አብረን እንመለሳለን። አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን እንግዲህ ከአንድ ከታላቅና ልዩ እንግዳ ጋር ተመልሰን መተናል። የዛሬው እንግዳችን የተለያዩ ስብዕናዎችን የተለያዩ ማንነቶችን ባንድ ያጣመረ ነው። እንግዲህ ቃሪ፣ ኸጢብ፣ ኢማም፣ ዳዒ፣ የህግ ባለሙያ እንዲሁም ቢዝነስማን፣ የህዝብ ተወካዮች ምክር ቤት በተጨማሪ ደግሞ የተለያዩ እስላማዊ እንቅስቃሴዎች ላይ በመሪነትና ፊት ለፊት በመቆም እናውቀው ተወዳጁ ኡስታዛችን ኡስታዝ ካሚል ሸምሱ ነው። ኡስታዚ ጥሪያችን አክብረህ ከውድ ጊዜ ሰውተህ እዚህ ድረስ ስለተገኘ ከልብ በተመልካቾቻችን ስም እንዲሁም በሚንበር ቲቪ ስም እናመሰግናለን። ሐያከላህ ባረከላሁ ፊኩም ስለጋበዛችሁ እናመሰግናለን። ምናልባት ቆይታችንና ጭውውታችን ከመጀመራችን በፊት ኡስታዝ ፕሮግራሙን ወይም ቆይታችን በቁርአን بتجمره. أعوذ بالله من الشيطان الرجيم. إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا. صدق الله العظيم. حياك الله أستاذنا بارك الله فيك. ودنا የተከበራችሁ ተመልካቾቻችን እንግዲህ ኡስታዝ የተለያዩ ስብዕናዎችን ባንድ ያጣመረ ማንነት ቢኖረውም ዛሬ ግን ከቁርአን ጋር ገድበ ነው ቁርአን ዙሪያ ነው ጭውውታችንን የምናደርገው። ኡስታዚ ወደ መጀመሪያው እስኪ ጥያቄ ይለፍ። ይህን ፕሮግራም ሳዘጋጅ ወይም ሳሰናዳ ላንተ ደግሞ ስፔሲፊካሊ ጥያቄዎችን ሳዘጋጅ ውስጤ ላይ ሲመላለስ አንድ የነበረ ነገር አለ። አንተ በጣም ቢዚ ነህ፣ ጊዜ የለህም፣ ብዙ ነገሮች ላይ ነው ያለው እንዳነሳ ነው ማለት ነው። እንደው በጣም ቢዚ ሲሆን ሰው ብዙ ጊዜ ምናልባት ማስቀደም ያለባቸው ነገሮች ሲያስቀድም ሲተው እናያለንና እንደው ሙራጃ በየትኛው ሰዓት ነው የምታደርገው? የሙራጃ ሁኔታክ እንዴት ነው? ከዚህ ጋር ግን አያይዘህ እንድትመልስልኝ የምፈልገው ነገር አላህ እንደው አይመለሰውና ወህኒ ቤት ጨለማ ቤት ለሁለት ወር ከዛ ለዘለለ ጊዜ ቆይታችሁ ነበርና የዛኔስ እንዴት ነበር ሙራጃ የምታደርገው? خير بسم الله الرحمن الرحيم. ቁርአን ያው ከቁርአን ጋር ያለ ግንኙነት ነው የሙራጃውንም ጉዳይ የሚወስነውና ቁርአን ደግሞ ሙራጃ ካልተደረገ ረሱል አለይሂ ሰላቱ ወሰለም ከኢብል المعقوله ነው ያሉት እንደ ተጠርነፈች ግመል ከጠርነፋዋ ስትለቀቅ እንደምትጠፋ ሁሉ ቁርአንም ይጠፋል። ትንሽ ዞር ካልከው ይረሳል። አላህ Subhanahu Wa Ta'ala ደግሞ ቁርአንን አንድ ጊዜ ሸምድደህ ቁጭ እንድታደርገው አይደለም እንድትገሰጽበት እንድትመከረበት ሁሉ ጊዜ ከህይወት ጋር አዛምደው አቆራኝተው
እንድትሄድ ነው አላህ Subhanahu Wa Ta'ala ቁርአንን ያወረደው ለስነ ልቦናዊና አካላዊ በሽታዎቻችን ጭምር መድኃኒት እንዲሆን ያወረደን ቁርአን ከኛ ጋር ጓደኛችን ወዳጃችን ፍቅረኛችን ከምንም ከነፍሳችን ከልጆቻችን ከሚስቶቻችን በላይ እንድናፈቅረው እንድንወደው ህይወታችንን ከሱ ጋር እንድናስተሳስር መመሪያችን እንድናድርገው ያወረደውን ቁርአን የሆነ ጊዜ የምታስታውሰው የሆነ ጊዜ የምትረሳው አይነት አይደለም ገና ከጀምሩ ወደ ቁርአን ህፍዝም ቁርአንም ስናስብ ያ ነው መጀመሪያ መቅደም ያለበት ማለት ነው ወለቀድ يسرنا القرآن للذكر الله سبحانه وتعالى ذكر ማለት ደግሞ በጊዜ በቦታ በሁኔታ የሚገደብ አይደለም ሙራጃዓ እኔ ከቁርአን ሙራጃዓ ማድረግበት ጊዜም ቦታም አልመርጥም ይበልጥ ግን እኔ ብዙ ጊዜ ያው በመንገድ ላይም ሲሄድ በመኪናዬ ላይም ሲሄድም ቁርአን አደምጣለሁኝ ብዙ ጊዜ ግን በሰላት ላይ በተለይ በሌሊት በሚችላት ያክል እሱ ነው ትልቁ ማስበው ከዛ ውጪ ያው ሰላት ተራዊህ ስታሰግድበት በተደጋጋሚ አመታት እንትን እሱ ነው እሱ ብዙ ማውራቱ ብዙ እንትን የለውም anyway ዋናው ጉዳይ ግን ቁርአንን ሁሉ ጊዜ በቀን ወይ በሌሊት ውርድ ኖሮት አንድ ሰው አንድ ጁዝ ማሽቱ ሁለትም እንዳቀሙ ጊዜ ሳይገድብ ማለት ነው በየትኛው ሰዓትም ሳይገድብ የበለጠ ግን ሌሊት ቢሆን الله راسه بالقرآن لي إن ناشئة الليل هي أشد وطئا وأقوى قيلا عندما لو ناشئة الليل تنستو سو سكارا سيسجدبت يسو بتقام عندي كويين عندي بركة رجال عندي بركة أنت عندي واحد يعني درجة مثلنا لو التنيان زين ندول لفرنا وللتنيان الساوت إياك بويني بيت اني قرآن بتقام مراجعة الركوية ما السبب ويني بيت لاينو بتاريخ رمضان استمالة سنونا بتقام تلك قرآن بدم عند عديس إلى جزء عند ثيوري نو متنبو جست حقيقة سلام عند ما نيوم إن يندان دوان نجر قوم بلين دتاسب قرآن سلتلايو كذبت رسل من قبلك فصبروا على ما وأوذوا فصبروا على ما كذبوا وأوذوا حتى أتاهم نصرنا إلى أي جماعة بزوج تابست النبيات وتستبابلوا بزو أزات الرجو إلى من دنو أزام الدرج بلو مالته من دنو تسكايو إلى تجدلوا إلى تدبدبوا إلى هال نا يعني قرب بزوم زنبل عم ببيت عارفه لذا بوتاغا جنب بمتونበት ሰዓት ላይ ኦኬ ለካ ይወረዲ በተግባር ታይዋለህ ማለት ነው አዲስ እንጂ አላህ ብዙ ነብያቶችን በዚህ መልኩ አሳልፈዋቸው የመጡበት ነው ብለህ ታስባለህና በጣም ቁርአንን በተለየ ፐርስፔክቲቭ ለማየት ጠሞና እንድታደርግ እኛ አይደለንም ሐቂቃ ሙስሊም ያልሆኑ ሰዎች እንኳን በእስር ቤት ውስጥ ቁርአንን በማንበብ በጣም ብዙ የሰለሙ ሰዎችን አስተዋውሳለሁ ምክንያቱም ከብዙ ቢዚ ከሚያደርጉ የዱንያ መሻገሎች ተነጥሎ እዛ በሚሆኑበት ሰዓት ላይ ውስጣቸውን የሚያናገራቸው ነገር ነው የሚፈልጉትና ከቁርአን በላይ ሰው ልጅ ውስጥ የሚያናገር ነገር የለም በተአምር በችግር ጊዜ በስቃይ በመከራ ጊዜ በተለይ በእንደዛ አይነት ቦታ ላይ ነው ሁሉ ጊዜ ማስተዋወሰው ቅድም እንዳነሳው ቁርአን ወስብር ወማ صبرك الا بالله ولا تحزن عليهم ولا تك في ضيق مما يمكرون የሚለው ቴሌቪዥን አለና በተለይ ወደ ቃልቲ ከወረድን በኋላ ከ3 ወር ከ15 ቀን በኋላ ወደ 4 ወር አካባቢ ማከላይ ቆይተን ከወረድን በኋላ ቴሌቪዥን አለ በጣም ብዙ ጊዜ ስለ አክራሪ ሙስሊሞች ስለ አሸባሪዎች ተብሎ በእኛ ላይ ዜናዎች ይሰራሉ ዶክመንተሪዎች ይሰራሉ ጃዳዊ ሐረካትን ይመሳሰሉ የተለያየ ክፍለ ሀገሮች ላይ ደግሞ ሰዎችን ሰልፍ ያስወጡና ይገደሉ ይሰቀሉ ይባሉ ነገሮች ነበሩና
ይሄ ቁርአናው ሊመጣብኛል ወስብር ወማ صبرك الا بالله ولا تحزن عليهم ولا تك في ضيق مما يمكرون ይላል አንተን የሚያጽናና የነበረው እዛ ያለ የቁርአን አንቀጽ ነው ታገስ ይላል አንተ በጌታ እንጂ አይደለም የምትታገሰው እና አትዘንባቸው ስለነሱ ስለሚያሰሩት ነገርም ደግሞ አትጨነቅ ይላል ولا تك في ضيق مما يمكرون እና በጣም ይገርመኛል ምንም ይሄ ሁሉ ሰው እዛ ያሉት ከኛ ጋር ያሉ በሌላ ጉዳይ ታሰሩ እስረኞች ይደነግጣሉ በቃ አሁን ካሁን መጥቶ ከእስር ቤት ውስጥ አውጥቶ የሚረሽኑን የሚገሉን አይነት ነገር ነው የሚመስል ነበርና እና ግን እንስቃለን ምንም ነገር አይመስልም ብዙዎቻችንና ስለዚህ ቁርአን ይሄን ያክል ቫልዩ ነበረው እዛ ላይ ቦታ ነበረው ማለት ነው ኢንሻአላህ ማሻአላህ ያክል ኡስታዲ እስኪ ወደ ሁለተኛው ነጥብ ለፍና እንደው ለዚህ ጥያቄ አንተ ሁነኛ ምሳሌ ነህ ለኔ በኔ ጌታ ማለት ነው ቁርአናዊ ቤተሰብን እንዴት እንፍጠር እንደው አሁን ማህበረሰቡ እንደ ቤተሰብ ብሎም እንደ ማህበረሰብ በጣም ከባድ የሆነ ስነ ምግባር ውድቀት ላይ ነው ያለነውና ብዙ ጊዜ አንተም ኹጥባዎች ላይ ደጋግመህ ስታነሳቸው ስለምሰማ ነውና ቁርአን መውዱዒ በሆነ መልኩ አሁን ላለው ጊዜና አሁን ላለው ማህበረሰብ እንዴት አድርገን ነው እንደ መድኃኒት ልንጠቀመው የምንችለው አላህ ከባድ ጥያቄ ነው ከንግግር በላይ ተግባርን የሚጠይቅ ጥያቄ ነው ሂደትን የሚፈልግ ጥያቄ ነው በመጀመሪያ ደረጃ እኔ በጣም አንዳንድ ጊዜ ለራሴም ኦድ የሚሆንብኝ ነገር ቢኖር ቁርአን ለኛ ምንድነው ይሄ ጥያቄ ነው እኔም መጠየቅ ያለብኝ አንተም ሁሉም ሰው መጠየቅ ያለበት ህዝቡ ምንድነው ቁርአን ለአንተ ትክክለኛ መልስ እዚህ ላይ ብንመልስ ሌሎች ጥያቄዎቻችን በራሳቸው ምላሽ ያገኛሉ ምንድነው ቁርአን ለማለት ያክል ብዙዎቻችን ህይወት መመሪያ ብለን እናወራለን ምን ማለት ነው ህይወት መመሪያ ማለት ቁርአን በመጀመሪያ ደረጃ ቁርአን የአላህ Subhanahu Wa Ta'ala كلام ነው كلام الله هو الحق ከአላህ ዘንድ የመጣ እውነታ ምንም የሰው ልጅ አስተያየት የሰው ልጅ ፊሎሶፊ ሎጂክ ምናምን ያልገባበት የአላህ Subhanahu Wa Ta'ala ቃል ነው በጅብሪል አማካኝነት ምንም ሳይጨመርበት ወደ ነብዩ نزل به الروح الامين على قلبك لتكون من المنذرين በታማኝነት ወደ ነብዩ ወረደ ነብዩን በታማኝነት ለኡማው ያስተላለፉት የአላህ ቃል ነው ቁርአን አላህ Subhanahu Wa Ta'ala يهدي للتي هي اقوم ይላል ትክክለኛ መንገድን ለመመራት የፈለገ ሰው ቁርአንን ነው መያዝ ያለበት ነው ቁርአን ሰው ልጆችን ከጨለማ ለማውጣት ነው የመጣው كتابٌ انزل اليك لتخرج الناس من الظلمات الى النور ሰዎችን ከጨለማ ወደ ብርሃን እንድታወጣ ከምን ጨለማ ከሽርክ ጨለማ ከብድዓ ጨለማ ከህይወት ጨለማ ከኑሮ ጨለማ ከአጠቃላይ ሰው ልጆች ከሚያስጨንቁ ህይወታቸውን ከሚያደፈርሱ ከሆኑ አጠቃላይ ጨለማዎች ሌላ ምንም አይነት መውጫ አለ ዝም ብሎ ሰው ይዳክራል ሊመስል ይችላል አርቲፊሻሊ ለሰዎች በሚታይ ነገር ሰው በሳይንስ በቴክኖሎጂ በስልጣን በገንዘብ በማለናው የተለያየ ደረጃ ላይ በሚደርስበት ሰዓት ላይ በዝና የሆነ ቦታ ያደረ አርቲፊሻል ነው ያ ነገር ውስጥ ግን ያንዳንዱ ሰው እዛ ዓለምን ይመራል ብሎ የሚያስብ የአንድ ሀገር መሪ የአሜሪካን ፕሬዝዳንት ጆ ባይደንን ዛሬ ብትጠይቅ ውስጡ ላይ የሚጮህበት አለ የሚረብሸው ምንም መረጋጋት የለውም ውስጥ ጦማእኒና የለውም ማለት ጦማእኒና የለበት የሆነ ጊዜ በሆነ ነገር እኔ ዓለም ላይ ያለ ዝነኛ ባለሀብት ጥራ እና በቃ ላማስከን ጥራ ሌሎችን ተለያዩ ቢሊዮነሮችን ምጣር ውስጣቸው ላይ የሚጮህባቸው አለ ውስጣቸው ላይ ምረብሻቸው የሆነ መልስ ያላገኙበት ጮት አለ ያን ነገር ወይ በመጠጥ ወይ በሴት ወይ በገንዘብ ወይ በሆነ ነገር ለመሙላት ይላል አይሞላም እኔ የእግር ኳስ ተጫዋች መውሰድ ይችላል ዘፋኝን መውሰድ ይችላል የፊልም አክተር አክትረስን መውሰድ ይችላል እኔ ወስደ ውስጣችሁ ሐቂቃ እስቲ ምንድነው የምሰማችሁ ያለው ደስታ ልክ ውጪ ላይ እንደምታወሩት እንደምታሰራይ የለም ለምን ለዚህ ምክንያቱም መሰለ ታላላቅ ዓለም ላይ
ያሉ ዘፋኞች ራሳቸውን ሲሰቅሉ suicide ሲፈጽሙ ታያለ እግር ኳስ ተጫዋቾች ራሳቸውን ሲሰቅሉ ታያለ ስለዚህ እንደው እዚህ ጋር አንድ ያዩት ሰሞኑን በጣም ያስገረመኝ መረጃ አለ ስዊድን ላይ ስካንዲኔቪያ የሚባሉ ሀገሮች እንግዲህ ዓለም ላይ በጣም በኑሮ በተመቻቸ ማህበር ሁኔታ ነው ምንድነው ህዝቦቻቸው የሚያኖሩትና አንድ ድርጅት ተቋቁሟል ይሄም ድርጅት ቀለል ባለ መልኩ ራስን ሰዎችን ህይወታቸውን የሚያጠፋ ድርጅት عجيب ማለት ምን አይነት የዲፕሬሽን እና የድብርት ደረጃ ውስጥ መረበሽ ደረጃ እንደደረሱ ነው እኔ በቃ የተረዳሁት አንዳንድ ማለት ነውና በጣም በሚገርም ሁኔታ አሁን ያጠራቸው ሀገራት እንደ ስካንዲኔቪያን ካንትሪስ እንደ ኖርዌይ ስዊድን ፊንላንድ ምንላቸው ሀገራት በጣም በኑሮ ህዝቡ በሙሉ ኦልሞስት ኢኳል ሊባል በሚችል ደረጃ የተመቻቸ ሁሉም ተመሳሳይ ቤት ተመሳሳይ መኪና ተመሳሳይ ላይፍ ስታንዳርድ ነው ያላቸው ግን እዛ አካባቢ ነው ሰው ህይወቱን ማጥፋት የሚበዛው ለዚህ ምንድነው ያደረጉት ሰዎች በተናጠል በቤት አሰቃቂ በሆነ መልኩ ራሳቸውን ከሚያጠፉ ካምፕ አዘጋጁላቸው ሴንተር አዘጋጁላቸው እዛ ይመጣል ይመዘገባል ይፈርማል ኢዚ በሆነ ወይ በኤሌክትሪክ ነው የምትፈልገው በመድኃኒት የምትፈልገው በመርፌ ሱብሃንአላህ ሰጂ እና ምን ልለ ፈልጌ ነው ቁርአን የሌለው ውስጣት ሁሉ ጊዜ ጭንቀት ባዶነት ነው ብዙዎቹ በመጨረሻ ህይወት ዘመናቸው ላይ ነው ይሄንን ዲስክሎዝ የሚያደርጉት መናገሩትና እዚህ ጋር ነው ትልቁ ፖይንት ቁርአን ለኔ ምንድነው ቁርአን ላንተ ምንድነው የሚለው ነው ወደ ጥያቄ ስመጣ ማህበረሰብ ከቁርአን ጋር የተጣመረ ማህበረሰብን ለመፍጠር ሳይክሉ አንዳንድ ጊዜ የዶሮና የእንቁላል ይሆንብኛል ምን ማለት ፈልጌ ነው በቁርአን ተኮትኩታ ያደገች ሚስት ልጅ ሚስት ስትሆን በቁርአን ተኮትኩቶ ያደገ ቁርአን ቤት ውስጥ ያደገ አባትና ቁርአን የሚቀሩት ባል እኮ እነሱንም ደግሞ ተሄድና እነዛ ሁለቱ አባቶች ደግሞ ከዛ ቤት እንዴት ነው ብለህ እንደዚህ ተሰልስሎ ያለው ነገር ነው ይፈልጋል ኦኬ የሆነ ፖይንት ላይ ግን መጀመር መቻል አለበት ማለት ነው እኔ በጣም ከራሴ ስነግርህ አባቴ እናቴም ቁርአን አልቀሩም ቁርአን አልጨረሱ አባቴ እኔ ቁርአን ቀርቼ ከጨረስኩ በኋላ ነው አስቀርቼ አስጨረስኩት እናቴን ደግሞ ያው ልጅ ተወልዳለች ታሳድጋለች በየአመት ከምናምን ስለምትወልድ የኔ ታናሾች ናቸው ቁርአን ያስቀሯት እናቴን ማለት ነው ግን አባቴ ያንን የሱን ቁርአን ያለ መቅራትን የሆነ ቦታ ላይ ለመቁረጥ ወሰነና ማናች ልክ የመጀመሪያ እኔ ህይወቴን ሳቅ 6ኛ አመቴ ላይ ነው ቁርአን ያختمኩት ማሻአላህ 6 አመቴ ላይ ነው ቁርአን ያختمኩት ትዝም ብለኝ ቁርአን አختሜ ትልቅ በሬት አርዶ ሰደቃ ምናምን እንደዚህ እሱ ነው ትንሽ አእምሮ ላይ የሆነ ነገሩ ያለው እንጂ ብዙ ራሱ ቁርአን እንዴት ጀምረ ምናምን ምትለው አላስታውስም ምክንያቱም በህፃንነት ከዛሬ ከተማ ልጆች ወደ ሮضة الاطفال መዋለ ህፃናት እንደሚላኩ እኛዛ ነበር መንገባይ ነው መጀመር አለበት ነው ፖይንቱ አዎ በገብቷል አይደል በህፃን ልጆች በቃ ከህፃንነታቸው በዚህ እድሜያቸው ውስጥ ከቁርአን ጋር መታወቅ አለባቸው ከቁርአን ጋር መታወቅ አለባቸው ብለን ስንል ቁርአን በቃ ከሁሉ ነገር በላይ ትልቅ መጽሐፍ ነው ትልቅ መመሪያ ነው ሙሉ የሆነ ነው ሁለንተናዊ የሆነ ነገር ኮምፕሬሄንሲቭ ምን ነው ነገር አለ የሆነ ነገርን በውስጡ የያዘ ነው ይያለን ነው እዛ ጋር ማሳደግ ያለብን ማለት ነውና አልহামዱሊላህ እኔ እንደው ትዳር መስርቼ ልጅም ስወልድ ልጄ በተመሳሳይ መልኩ በዛው አመት ነው ቁርአን መጀመሪያ ልጅ ቁርአን ያختመችው አሁን ያሉ ልጆች 6-7 አመታቸው 8 አመት ማክሲመም ተወሰነ እኔ በስር በነበርኩበት መካከለ የነበሩ ህፃናት ነው ትንሽ ዘግይተው ያختሙት እንጂ ቁርአን አختመዋል ምንድነው ቤት ውስጥ ነው የቁርአን ቤት መሆን ካለበት እናት ለዚህ በጣም ትልቅ ሚና አላት እዛ ውስጥ ወላጆች ለቁርአን በጣም የተለየ ክብር እንዳላቸው ማሳየት አለባቸው እሷ አሁን ህፃኑን በሆዷ ይዛ ቁርአን የምትቀራ ከሆነች ቁርአን የምታደምጥ ከሆነች እርጉዝ ሆና ማለት ነው ይሄ ልጅ ላይ በሚወለደው ልጅ ላይ ትልቅ ተጽዕኖ ነው እኛ በቤታችን ጀረብነው ያየነው የሆነ ጊዜ እሷ በተለያየ ነገር በትምህርት በሆነ ነገር ቢዚ ሆነችበት ልጅና በወዷ ውስጥ ሆና ቁርአን የምትቀራ ቁርአን የምትደጋግ የምታደምጥ ነበረችበት ሁኔታ ልጆቹ መካከል እኛ ልዩነት እናያለን ዛሬ
ፊዚብል የሆነ የሚታይ የሆነ ነገር ማለት ነውና በህፃናት ሴንስ ያደርጋሉ ጽንስ ሴንስ ያደርጋሉ ውጪ ኢንቫይሮንመንት ያለው በጣም ጆሮው ነው አሉ የሚሰማው አይደለ በጣም ትልቁ ነገር ቶሎ የሚያድገው ጆሮው ነው የሚባለውና ሁለተኛ ቤት ውስጥ የቁርአን ፕሮግራም ነው መቻል አለበት ልጆች ቁርአን የሚቀሩበት ነظራን ሙራጃዓ የሚያደርጉበት ተፍሲር የሚቀሩበት ቁርአንን ተላዋዎችን እንጆይ የሚያደርጉበት የሚያደምጡበት መኖር መቻል አለበት ከዛ ደግሞ ይሄ ቁርአንን ከህይወታቸው ጋር ያላምዱት እንዲሄዱ ያፈቀሩት ይወደዱት እንዲሄዱ መደረግ መቻል አለበት ማለት ነው ምንም ከቁርአን በላይ ሜሎዲካሊ ሰውን የሚያዝናና የሚያስደስት የለም በማናገር ደረጃም ደግሞ ጥልቀት ያለው ንግግር ያለው ከቁርአን ውጪ የለም ሜዲሲን የምትማር ልጅ እናቷ እንደዚህ ያው የቤት ጉዳይ ነው ያነሳነው ትንሽ ስታወጣ እጇ ተቃጠለ ትንሽ እንደዚህ ሳት ከባትራ ውስጥ እንትን ስታወጣ ከዛ ከልጇ ጋር ታወራለች ጄንዲ ሆነ ምናምን ብላ ሜዲሲን ገና ሁለተኛ ዓመት አወናትና ከዛ ያችንን ትላታለች ስማ በህይወት ከሰውነታችን ውስጥ እኮ በቃ በጣም ሴንስ የሚያደርገው ቅዝቃዜን ሙቀትን ምንን ሴንስ የሚያደርገው ቆዳችን ነው ሌላ አካላችን ሴንስ አያደርግም ለዚህ አላህ ቁርአን ላይ ካፍሮችን ጀሃነም ከገቡ በኋላ አላህ ምንድነው የሚለው በደልናሁም ጅሉደን غيرها ገብቷል ሌላ ቦታ ሴንስ ስለማያደርግ ቆዳቸው ነው የሚቀያየረው ይሲያም ቆዳ ተገሽልጦ ይቀጥሉ አይላቸው ማለት ሴንስ እንዲያረጉ ቆዳቸውን ይቀይርላል ለዚህ ነውና ቆዳችን በጣም ቅዝቃዜ ሙቀትም ሴንስ የሚያደርግሱ አሁን ሙሚማ እኮ እንዲያለ ስትለኝ ውስጤ በጣም ደስ አለኝ በቃ ማለት ትምህርቱን ከቁርአን ጋር ቀድማ አገናኝታ ይሄን ስትነግራት አልহামዱሊላህ ወኔ በቃ የሚሰማ ስሜት አለ ትክክል ነው ኡስታዝ ሞራል የሚሰጥ ደስ የሚልህ ነገር አለ ነገር ሲሰማ ትክክል ኡስታዝ እንደው ቅድም ያነሳው ላይ ቤት ውስጥ በጣም ለቁርአን ቫልዩ መስጠት አለበት ስትል ቁርአን እኔ በጣም ህፃን ያለውኝ ፋቲሃ ስደርስ እኛ ምንቀራው በቃይዳቱ ኑራን ያሳን በቀይዋ ቁርአን በግዳዲ እና እንደው አላህ ኸይር ጀዛውን ይክፈለው እኛ በለውህ ነገር አጎቴ ፍየል አርዶልኛል አረሰው ፋቲሃ ስደርስ ማለት እና በጣም የተለየ ቫልዩ ቤተሰብ የሚሰጠው ከሆነ ለቁርአን ልጆች በዛ መልኩ ያድጋሉ ነው ኡስታዝ ያነሳን ሐሳብ ሐያከ አላህ ኡስታዝ እስኪ ወደ ኋላ ለመለሰህና ቅድም ቁርአን ያከተምክበትን አንስተህልኛል እንደው በስንት አመትህ ነው ቁርአን ያፈዝከው እንደው ማን አነሳሳ ለማሐፈዝስ ይሄን እስኪ አንሳልኝ ወላሂ ቁርአን አክቹአሊ እኔ በህፃንነቴ አላፈዝኩም ህፃንነቴ አይደለም ያፈዝኩት ትንሽ ከፍ ካልኩ 13 አመት አካባቢ በኋላ ነው ያፈዝኩት ምክንያቱም ቁርአን ማሐፈዝ ካልቸሩ አልነበረም እኛ አካባቢ ባህሉ አልነበረም እኔ ተወለድኩበት ኢሉባቦር ክፍለ ሀገር ገጠር ከሚሴ የምትባል ከገጠር ከተማ አካባቢ ነው የተወለድኩትና ከዛ ወደ ዒልም ነው ሄድኩት ቁርአን ቀራሁኝ ልክ ትራዲሽናሊ በባህልኛ አካባቢ ቁርአን ትቀራለህ ሰፊና ትቀራለህ ሹጃባ ፈድል ይያልክ ፍቅህ ትቀራለህ ከዛ ደግሞ ወደ ሐዲስ ስትሄድ 40 ብሉግ ሪያድ ይያልክ ወደ ሙስሊም ተፍሲር እንዲያልክ ትሄዳለህና ከዛ እኔ በ9 አመቴ ደረሰነት ወጣሁኝ ኦኬ በ9 አመት ከዛ ዛቻ ማከል የተወሰነ ክታብ ምዛው አካባቢ ቀራው ደረሰነት እዛው ለባቡር አካባቢ በእግር አንድ ቀን የሚከድ ሁለት ቀን የሚከድ ጉዞ ይሄድኩኝ ከሰዎች ጋር ጉማ የሚባል አካባቢ ላይ የተለያዩ ዲዱ የተለያዩ ሼኾች ላይ እዛው ቀራውኝ ከዛ ወደ ቤተሰብ ጋር ተመለሰን ይሄ ዘካቢ ያለው ቀራት በቂ አይደለም ተባለና ከኢሉባቦር ሐረር ላኩ ስንት አመት ነበር ከመዳችን በፊት አርሲ አካባቢ ነን ኦልሞስት 9-10 አመት አካባቢ ማለት ነው ያኔ ማስታውሰው ባስም ሲሄድ ምናምን አስከፍሉኝ በነፃ ነበር ህፃን ነው ማለት ነው ያስጠጉኛል ያስቀምጡኛል ሄዳለሁኝ አርሲ ሄደን ብርዱ በጣም ሲያስቸግረን ከአንድ ወር በኋላ ወደ ሐረር ወረደን ሐረር ላይ ነው አራት አመት ቀራት የቀራሁት ሐረር ላይ እነዚህን ቅድም ያልኩን ሙክተሰሮችን ተፍሲርን ሙስሊም እንደዚህ ክታቦችን ከቀራሁኝ በኋላ በህመም ምክንያት ወደ ሀገር ተመለስኩኝ እዛም ተፍሲር ስንቀራ በጣም ተዝከምለኝ ቁርአን እንደዚሁ አንዳንድ የቁርአን እንትን ሰፋዎች ወይም ህዝቦች ይገሩልኛል መጀመሪያ ማስታውሰው
ቁርአን ከቁርአን እንደዚህ ዝም ብዬ በሕፍዝ የቀራሁት ተፍሲር የቀራን ይያለን ሱረቱል አዕራፍ ላይ وإذا صرفت أبصارهم تلقاء أصحاب النار قالوا ربنا لا تجعلنا مع القوم الظالمين إلون اسك هو الذي أرسل الرياح بشرا بين يدي رحمته حتى إذا قلت سحابا ثقالا سقناه لبلد ميت فأحيينا به الأرض بعد موتها كذلك نخرج الموتى لعلكم تذكرون اسكملوا قرآن هذا دقائق مي تفسير سكارا تفسير سنكرا من دنو لشيخو مكارا وني نبركون اوكي شوفير እንደሚባለው አዶ እነዚህ በእናንተ በከተማም እንደሚባለው እና ከዛ አፈዝኩኝ በጣም እንትን አልኩኝ እንዴ ደስ አለኝ ሳፍዘው በቃ ኢዝሊ ደጋግሜ ስቀራ አፈዝኩኝና የልጅነት ማምሮ ስለሆነ እና አፈዝኩኝ እዛ ተፍሲሩን ጨረሰን ግን በብዙ የመቀጠል እንትን አልነበረኝም ምክንያት የሆኑኝ ወደ ኢሉባቦር ተመልሰን በአንድ ረመዳን ላይ ሼክ አብዱል መናን በባሉ ሼክ ከሳዑዲያ መዲና ዩኒቨርሲቲ ተመርቆ ኢሉባቦር መጥቶ መስጂድ ላይ ኢማም ሆኖ ዳዒም አቅሪም ሆኖ ያሰግዳሉ ቁርአን ተራዊህን በህፍዝ ያሰግዳሉ እሺ ዲኒስ ለምን አላፈዝም አልኩኝ ኦኬ እና ከዛ ጀመርኩኝ እሳቸው ላይ ለመጀመሪያ ጊዜ እሳቸውን ያነሳሱ ማለት ነው እሳቸው ስታይ ሰማይ ቁርአን ማህፈዝ ለካ ይቻላል ቁርአን ይታፈዛል የሚለው ነገርን ብዙም ያው እንትኑ አዌርነሱ ምኑ ስለሌለ እና ከሳቸው በቃ ጀመርኩኝ እዛ ቦታ ላይ ተወሰነ እዛ ከጀመርኩ በኋላ ነው ወደዚህ ወደ አዲስ አበባ መርከዝ አልአንሳር መጥቼ 1985 በኢትዮጵያ መጥቼ እዚህ ቁርአን ህፍዝን የጀመርኩት መጥቼ በ8 ወር ውስጥ ነው ማሻአላህ የጨረስኩት ማለት ነው ያው ምንም ሌላ ስራ የለንም ጧት ማታ ቁርአን መቅራቱን የተወሰኑ ክታቦችን መባዲዕ አልእስላምን ነው ኦሬዲ ክታብ ቀርጬ ስለመጣው ለኔ አዲስ ነበር እና እዛ ላይ ነው ቁርአንን ህፍዝ የጀመርኩት ማሻአላህ ኡስታዚ እንደው መድረሳ እኛ እንኳን አንተ እንደው ብዙ ነገሮችን ነው ብዙ ሀገሮችን ዞረህ ነው ቁርአንንም ስታህፍዝ ደርሶችም ላይ ማለት ነው እኛ እንደ ቦታ ቁጭ ብለን ያህፈዝ ነውና መድረሳ ላይ ብዙ ገጠመኞች ይኖራሉ መቼም ምናልባት ጠሪፍ ሊሆን ይችላል በጣም ፈኒ የሆነ ወይ ደግሞ በጣም በቃ ደግሞ በጣም ቁም ነገር ያስጨበጠ ከሁለት አንዱ መርጠህ እስኪ ገጠመኝ ካለህ ይኖራል መቼም ከቁርአን ጋር አክቹአሊ ብዙ ነገር ነው ያለን እዚህ አዲስ አበባ በተለይ ቁርአን ህፍዝ ከጀመርን በኋላ ተለያዩ ነገሮች አሉ ፈን የሆኑ ነገሮችም አሉ አሳዛኝ የመጀመሪያ በጣም እኔ መርከዝ ለመግባት መጥቼ ገጠመኝ ነገር ነው በጣም ሰው ልጅ ተስፋ ካልቆረጠ የኔ ቦታ እንደሚደርስ መልእክት ስላለው ነው አባቴ የሆነ አንድ መርከዝ አለ ቁርአን ህፍዝ የሚደረግበት የሚል ወሬ ከሰው ሰምቶ ወደ አዲስ አበባ ላከኝ ይሄ ቦታ የት እንደሆነ ጠፋ አንድ ወር ሙሉ የሆነ ቆቶች ዘመዶች አሉ በአውቶቡስ ተራ አካባቢ እነሱ ጋር ተቀመጥኩኝ ቢፈልጉ መጨረሻ በቃ ወደ ሀገር ለመመለስ ተዘጋጅቼ በሚልበት ሰዓት ላይ ነው መርከዝ አልአንሳር የተገኘው ማለት ነው የተገኘውና ከዛዛ ሲሄድ ገባሁኝ ቁርአን ህፍዝ ጀመረን እዛችሁ አሁን ይሄ መርከዝ አንሳር መስጂድ አሁን ያለው ቢሮ ነው መስጂዱ ማደሪያው ቁርአን ህፍዝ ማዕከሉ የነበረው ማለት ነው የምታየው ኢንስቲትዩሽን በሙሉ አልነበረና እዛ ጀመረን እዛ መርከዝ ውስጥ ያው ብዙ ገጠመኞች አሉ እኔ በጣም ከገጠመኞች ከቁርአን ጋር ተያይዘው ሰላት ተሐጁድ እዛ መጥቶ ላይ ስንሰግድ ሼህ አብዱል መናን ሲያሰግዱን ልጅንም ያው መስጂድ ነው ምንድነው ቀራለው ሰግዳለውና ሱጁድ ላይ ቀርቼ እነሱ ሰላት ጨርሰው ስነሱ ሱጁድ ላይ ከዛው ተኛባቸው አጂብ አንድ እሱ ነው በጣም ደግሞ የሚያሳዝንኝ ህይወት እዚህ የሚለኝ ጊዜውን በትክክል አሁን አላስታውስም ራሺያ ቼቼኒያን ከተማ ለመደብደብ የሆነ ውሳኔ ወስኖ ማታ ያን ዜና እቺ መጥቼ ሱቢ ሰላት መስጂድ አየርጤና ያሰግድኩ ያለው የሆነ ቁርአን ከዛ ጋር ሪሌትድ የሆነ ነገር ስቀራ ራሴን ስቼ ወደኩኝ አጂብ ሰላት ያሰግድኩ ያለው የቁርአን አንቀጾች እዚህ ይላል وإذ يمكر بك الذين كفروا وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين القرآن بتام يعني تجارجال
ነብዩና አለይሂ ሰላም ሰዎች ከመካ ለማስወጣት ያሴሩት ሴራ ከባድ ነበር ለመግደል ከሀገር ለማስወጣት ለማሰር እና ከተማይቷን ለማደበየት ያን ሁሉ ህዝብ ለመጨፍጨፍ ተወስኖ አላህ በራሱ ህክማ ያው ብዙም ጥቃትም ደርሷልና እሱን ነገር ያቀራውን እኛም ያማታ የሰማሁት ነገር ነው ውስጤ ላይ የነበረው የረበሸህ ነበር በቃ ራሴን አለቀስኩኝ ራሴን ስቼ ወደኩኝ ሰው ግራ ተጋባ ከትንሽ ደቂቃዎች በኋላ ተነስቼ ሰላቱን እዛው ሌሎች ወንድሞች ቀጠሉት ምክንያቱም ተነስቼ ለሰላም ባይን ያወረኩ ተናገርኩኝ ተውዝ ይሄ ማስረሳው ገጠመኝ ነው ማለት ነው ኡስታዝ እንደው ሰዓት እየሄደብን ነው አንድ ግን የድምጽህን መቼም መጨረሻ ላይም ታነብልናል ስለወደድኩት ማለት ነው ተመልካቾችም እንደወደዱ ተስፋ አደርጋለሁ አብሽር እንደው በዚህ ረጅም የህይወት ጉዞ ላይ ማለት ብዙ ሀገሮችን የመጎብኘት እድሉ ነበረ ብዙ ሰዎችን አግኝተሃል እንደው ከቁርአን ጋር በተያያዘ ማትረሳው አንተ ላይ በጣም ሾክ ያደረገ ወይም ሱብሃንአላህ እንደሱ በሆንኩ ብለህ ልትመኘው እንደው ያሰብከው እንደዚህ ያጋጠመ ያስዋለ በመጀመሪያ ደረጃ እኔ ከቁርአን ጋር ያለኝ ቁርኝት ምናልባት ጊዜው አጭር ስለሆነ እንጂ እኔ ለዛሬ ማንነቴ መነሻዬ ቁርአን ነው ምንም አይደለም እኔ አንድ የገበሬ ልጅ ገጠር ውስጥ የሚኖር አባቱ እርሻ ያረሰ የሚያበላው የሚያለብሰው ምንም የሌለው ከምንም ጋር ምንም አይነት ነገር ከሀብት እንኳን ሀብታም ዘመድ የሌለው ከእውቅናም አንድ ምንም ከሌለበት ገጠር ወጥቶ ዛሬ ላለሁባት ትንሽዬ ነገር በህይወቴም በትዳሬም በቢዝነስም በማህበራዊ ጉዳይም እንዳጠቃላይ ለዚህ ሁሉ ነገር ያ ከቁርአን ውጭ ምንም ነገር አይደለም ሱብሃንአላህ አውለኔ እኔ ያለ ቁርአን ምንም አይደለም ስምም የለኝም ማንነትም የለኝም ክብርም የለኝም ዝናም የለኝም ዘመድ እዚህ አላመጣኝም ዘመድ ኖሮኝም እዚህ ከተማ መጣው አላህ መቼም ያው ዱንያ ላይ በቁርአን ሁሉንም አግኝተሃል እንዳይለኝ ፈራለሁኝ የጀነቱን እንዳይከለክለኝ እና ቁርአን እኔን ያቆመኝ ሰው ያደረገኝ አሁን ያለሁበት ቦታ እጅ እግር ጎማ ሁሉ ነገር ሆኖ ያስከደኝ ያለው ቁርአን ነው ምንም አይነት እኔ በቁርአን ህይወቴ ያው ብዙ ቦታዎችን ይቻላል ለመጀመሪያ ጊዜ እንኳን ዑምራ ያደረኩት በቁርአን ምክንያት ነው ገንዘብ ኖሮኝ 5 ሳንቲም ሳላወጣ የአላህን ቤት ካዕባን የጎበኘሁት ውስጥ የገባሁበት በቁርአን ነው ዓለም ላይ በተለያዩ መድረኮች ላይ በመካከለኛ ምስራቅ አሜሪካን የተለያዩ ቦታዎች ላይ ለመሄድም ሰበብ የሆነኝ ቁርአን ነው አቅሌን የከፈተልኝ አድማሴን ያሰፋልኝ ከሰዎች ጋር ያስተዋወቀኝ ክብርን ያጎናጸፈኝ ቁርአን ነው ይሄን ምለው ምንድነው ብዙ ሰዎች ወደ ቁርአን ከመጡ ከቁርአን ጋር ህይወታቸው ከተቆራኘ ዝና እንደሌለ ታዋቂነት እንደሌለ ሀብት እንደማይመጣ የዛ ሰፈር ደሆች ድረሳ ዙሪያ የድህነት ያስተሳሰብ ጉዳይ እንጂ ቁርአን የሰው ልጅን አእምሮ ሻርፕ የሚያደርግ እይታውን የሚያሰፋ የርዝቅ በሮችን አማራጭ የሚከፍትለት
በርካታ የቁርአን አያዎች አሉ ሰዎች ደጋግሞ ቢቀሯቸው ርዝቅ የሚያዘንቡ የሆኑ እምነታችን ነው እኛ ችግር የሆነብን ችግራችንን በአንዴ ቀጥብ የሚያደርጉ ህሙማችን ያሳብ ጭንቀታችንን ብስ የሚያደርጉ ከጭንቀት በቃ እንዲገላግሉ ሌላ ዓለም የሚወስዱ በርካታ የቁርአን አያዎች አሉ ከህመም የሚፈውሱን ቁርአን አያዎች አሉ የሚያዝናኑን በጣም እኔ አንዳንዴ የአብዱል ባሲጥ አብዱ ሰመድን ቂራአ በሚሰማበት ሰዓት ላይ ሰዎች እንዴት ሙዚቃ ይሰማል ይሄ ያለ ይላልኝ በጣም والله በጣም አብዱል ባሲጥ አብዱ ሰመድ ይሄ ቁርአን አያን ላ ያደርሱት ታች ከቁርአኑ መልእክት ጋር ይሄ ዜማውን ከፍታና ዝቅታ ኖታውን ይሄ ሲያጫውቱ ታዋለ ቁርአን ሐዲስ አልፍ በዱን ሐረካቱን ሐዲስ አልፍ በጣም እንደው ያነበበው በማዕና ማለት ነው በቃ በማዕና ይዞ ይሄዳል ይፍታል አይደል እና ሰው እንቅልፍ እንቢያለኝ ብሎ ዘፈን ሲሰማ እንቅልፍ እንቢያለኝ ብሎ ዝባዝንኬ ነገር ሲያገር በቃ በጣም ቁርአን ሁሉ ነገር ነው ብለን ስንል በቃላት ብቻ የሚገለጽ ነገር አይደለም ውስጥ ላይ ልትገልጸው ማትችለው ፊሊንግ አለ መኖርን ይፈልጋል የኖርኩት አይደለም የኖርን አይደለንም እኛም እንቀረዋለን እና ለመንበዋለን እናስመስለዋለን እንጂ በቃ የኖርን አይደለም እኛና ቁርአን ሩቅ ነው ምስራቅና ምዕራብ ነው ያለነው ማለት እንችላለን ወላሂ ተከክል እና እንዳነሳው እኔ ከብዙ ለምሳሌ ቁጭ ካሉት እኔ አብዱል ባሲጥ አብዱ ሰመድን በጣም ተመስጬ ነው ሁሉ ጊዜ አይሰለችን አይደ በጣም ምንም እና ይሄ ነው በግሌ ባገኘው በህይወት በደረስኩበት በየስምኛው የነበረው ሰው ነው አሁን የተለያዩ የሱ ኤፒሶዶችን በቪዲዮም ኦዲዮም በዩቲዩብ ላይ አሁን ሁለቱም ሞባይል ላይ አውርጄ አለ የሆነ እንኳን በቀውል ጊዜ ሁሉም ልጆቼ ሁሉም ሰው ይሄንን ያቋል እኔ መንገድም ሲሄድ ሰው ልጆቼ ያው ልጆች ስንል አንዳንድ ነሺዳ ምናምን እንከፍታለን ብዙን ጊዜ ቁርአን ነው ማለምጠውና በጣም ትልቅ እንትን ነው ያለው በህይወት እንተ ላይ በጣም አثر ያለው በጣም የምትወደው ሰው ነው ማለት ነው ያከላው ወደና የተከበራችሁ ተመልካቾቻችን እንግዲህ ከተወዳጁ ዳዒ ኸጢብ ቃሪ ኡስታዝ ካሚል ሸምሱ ጋር ያደረግነው ያለውን ቆይታ እየወዳችሁት እንደሆነ ተስፋዬ ነው ብዙ ፍሬያማ የሆኑ ሐሳቦችንም ያገኛችሁ እንደሆነ እንደው ኡስታዝ ጊዜ የለውም ብዙ ብንጫወት ብዙ ሐሳቦችን ቢያነሳ እኔ በወደድኩ ተመልካቹም እንደሚወደው ተስፋ ነው ፕሮግራማችን እንደው መጠናቀቂያው ደርሷልና ኡስታዚ የተወሰኑ የቁርአን አንቀጾችን አንብበህልን እንላይ أعوذ بالله من الشيطان الرجيم إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير صدق الله العظيم حياك الله استاذي بدقامي ጥሪያችን አክብረ እዚህ ድረስ ስለተገኘህ ከልብ ነው ማመሰግነው حياك الله بارك الله فيك የተከበራችሁ ተመልካቾቻችን ፕሮግራማችን አልተጠናቀቀም እንመለሳለን አብራችሁን ቆዩ
የተወደዳችሁ ተመልካቾቻችን ፕሮግራማችን ወደ መጠናቀቂያው እየቀረበ ነው ያለው። ከመጠናቀቁ በፊት ግን ሁልጊዜ እንደምናደርገው የተቆጠሩ ከቁርአን ጋር ያለንን ግንኙነት ሊያጠነክሩ የሚችሉ ሐሳቦችን ወደ እናንተ የምናደርስ ነው የሚሆነው። ዛሬ ያዘጋጀውላችሁ ቁርአን የማንበብ ሁኔታ አሊያም ደረጃዎችን ኢንሻአላህ እናያለን። ቁርአን የማንበብ ደረጃዎች 4 ናቸው። ወይም ቁርአን ሲነበብ ሰዎች የሚያነቡባቸው ደረጃዎች ማለት ነው። የመጀመሪያው ተርቲል ይባላል። ተርቲል ማለት አሊያም በሌላ ስሙ ተሕቂቅ ይሉታል ዑለማዎቹ። ተርቲል ወይም ተሕቂቅ ማለት ሰዎችን ለማስተማር በአብዛኛው መሻይኾች የሚጠቀሙበት ቀስ ተብሎ በተደቡር ቁርአን ሲነበብ ማለት ነው። ለምሳሌ ግልጽ ለማድረግ ያክል أعوذ بالله السميع العليم من الشيطان الرجيم إنه لقرآن كريم ይህ ያቀራር ዘይቤ ተርቲል ይባላል ዑለሞች እንደሚሉት ማለት ነው። ሁለተኛው ደረጃ ደግሞ ተጅዊድ ይባላል። ይህ እንግዲህ ከዚህ ትንሽ ፍጥነት የተጨመረበት ነው። ትንሽ ከዚህ ፈጠን ይላል። እንግዲህ ብዙ ቃሪዎች ሙጀወድ የሚባል ያቀራር ስታይል አላቸው። እነ ሼክ መሐሙድ ኸሊል አልሁሰሪ ረህመቱላህ ዐለይህ እነ ሼክ አብዱል ባሲጥን የመሳሰሉት ማለት ነው። ይህን ደግሞ ግልጽ እንዲሆን በምሳሌ ለማሳየት ያክል أفرأيت الذي كفر بآياتنا وقال لأوتين مالا وولدا አያችሁት ከቀደሙ ትንሽ ፈጠን ይላል ማለት ነው። ሌላኛው ደግሞ ሶስተኛው ደረጃ ተድዊር ይባላል። ይህ ደግሞ ብዙ ጊዜ መሻይኾች ተራዊህ ሲያሰግዱ አብዛኛው ቃሪ የሚቀራው ተድዊር በሚባለው ደረጃ ነው። እንግዲህ ተራዊህ ሲሰገድ በአብዛኛው የሚነበብበት ማለት ነው። ይህንንም ግልጽ ለማድረግ ያክል እስኪ ምሳሌ እንውሰድ። أفمن هذا الحديث تعجبون وتضحكون ولا تبكون ولا تبكون وأنتم سامدون فاسجدوا لله واعبدوا ይህ ሶስተኛው ደረጃ ነው። አራተኛውና የመጨረሻው ደረጃ ሐድር ይባላል። ሐድር ደግሞ ማለት የብዙ ጊዜ ሐፊዞች ሙራጃ ሲያደርጉ አሊያም መፍጠን የፈለገ ሰው የሚቀራበት መንገድ ነው። እንግዲህ ብዙ ጊዜ ሐፊዞች ሙራጃ ሲያደርጉ በተጨማሪ ተማሪ ኡስታዙ ጋር ሲያሰማ የሚቀራበት መንገድ ሐድር ይባላል። ይህን እስኪ በአንድ ቃሪ ምሳሌ ወስደን እናሳያችሁ። هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا አያችሁት ይህ የመጨረሻው ፈጠን ያለ ነው። ስለዚህ እነዚህ 4 ቁርአን የማንበቢያ ደረጃዎች ወይ መንገዶች ሁኔታዎች ናቸው ማለት ነው። የተወደዳችሁ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበር። እንግዲህ ከፕሮግራሙ ጋር አብሬ የቆየሁት እኔ አብዱራህማን መሐመድ ነኝ። ሳምንቱ ቁርአንን አብዝተን የምናደምጥበት የምናነብበት ብሎም የምናስተነትንበት እንዲሆን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።